ሞይ ወጣቸው ይችነች ከወዲስ ውስጥ ይወጣው እንዴት ከወዲስ ወጣች ይችኛዋ እንደዚህ ያዘችኝና ማውራት አቃተኝ እሺ እንደዚህ ቁጭ ብዬ ጸበል እየጠጣው እንደዚህ በደመና ትመጣብኛለች ከዛ አሁን ይሄን ባስረዳለሁ ሰው ምንም ሰው አይረዳኝም ብያስለና ደግሞ ይሄ ወጣ በትውከት በትውከት ይሄ ወጣ ከዛም በኋላ እህታችን የድንግል ማርያም ለምስክርነት ነገር አቅርቢ ብሎ ይሄ መዞር ነው እየተመሳሰለ አጋንንቱ የት ነው መዞሪው አዲስ አበባ ሙሉ አዲስ አበባ 3 ቀን ዞርኩት ሚስማሩ ይሄን ይቀረቅረኛል እንዴት እዚህ ጋር ይቀረቅረኛል የሆነ ጋሬጣ ገብቶብኝ ነው ምንድነው ብዬ ያ በጣም ተይዘሻን ስለዚህ በጥቁር ዶሮና በ27000 ብር አድርገው አሲዘውሻል መቼ ነው እንደዚህ ጥቅምት አንድ ላይ ምና የጭንቅላት ጸበል ላይ እንደዚህ የሚከተቱበት አለ አይደለ ከዛ ላይ በጣም መቆጣጠር አቃተኝና ሰወረኝ አንድ አባት አሉ በይታው ያባቶች ከዛ ሂጂ አዳራሽ ተመዝገቢና ገቢ ያሉ ስውሯ ማርያም ሰጂኝ ያልኳት ስለ እናቴ ድንግል ማርያም ጠራሽልኝ አለችና በመጣፍ ቅዱስ መጣች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክቡራንና ክቡራት ውድ ኤልሻዳይ ኦርቶዶክሳዊ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እንኳን ለጾመ ፍስለታ በዓል በሰላም አደረሳችሁ። ጾሙ የበረከት የፍቅር የአንድነት ወደ እግዚአብሔር የምንመለስበት በነፍሳችን በስጋችን በረከት የምናገኝበት እግዚአብሔር ያድርግልን ያድርግላችሁ። እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራው ለዓለም መስክሩ የሚለው መርሃ ግብራችን ነው። ለዛሬ ታዲያ እንግዲህ ሁሉ ጊዜ ወደናንተ ይሄን የምስክርነት መርሃ ግብር እናቀርባለን። ዛሬ ደግሞ ለየት ባለ ቦታ እንግዲህ መተንላችኋል። ከዚህ በፊት በዚህ ከላይ በሰራሁት ቪዲዮ አድራሻው የት ነው ትሉ ነበረ። ደብረ ገሊላ ልደታ ማርያም እዙ አዲስ አበባ ቅርብ ርቀት ወይም ደግሞ ከአዲስ አበባ ከጸበል 49 ማለት ነው እንግዲህ 10 ደቂቃ ወይ 20 ደቂቃ የእግር መንገድ ገባ ብላችሁ የምታገኙት ድንቅ ስፍራ ነው። ብዙ ሰዎች የራኑበት ያሉ ቦታ ነው ማለት ነው። ታዲያ አሁንም እዛ ቦታ ላይ አንድ እህታችን ብርቱካን ትባላለች ደብረ ገሊላ ልደታ ማርያም ላይ እመቤታችን ቅድስት ድንግል ማርያም ድንቅ ነገርን አድርጋላታለች። ምናልባት ለዛሬው ምስክርነት እስከ ዛሬ ከሰማችሁት ምስክርነት የበለጠ ልዩ የሚያደርገው ነገር አለ። እሱም እህታችን ላይ እመቤታችን ቅድስት ድንግል ማርያም ምን አደረገችልሽ ብለን እኛ መስጊዳችን ጠርተናታል። እህታችን ደግሞ የእመቤቴን የቅድስት ድንግል ማርያምን ምስጋናዋን ያደረገችልን ድንቅ ነገር ለመስከር እመጣለሁ ብላ መታ ጥሪያችንን አክብራ ሲሉ ተገኝታለች። እህታችን ብርቱካን እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም እንግዲህ ከኔ ጋር በፊት ስናወራ ነበረ እንግዲህ ኢትዮጵያ ላይ ያሉ ብዙ ቅዱሳን ጠበላት ላይ ሂጃለሁ ብዙ ነገር ተደርጎልኛል። እመቤቴ ቅድስት ድንግል ማርያም ገሊላ ልደታ ማርያም ደግሞ ድንቅ ነገር ላይ ያደርጋልኛለች ብላሻልና እስኪ እህታችን ስምሽን ማን እንበል ከየት ነው የመጣሽው? እስኪ ያለፈ ህይወት ተሞክሮሽን አካፊ ነታችን። እሺ እኔ ያለሁት ተወልጄ ያደግኩት አሽፋ ማርያም ሲሆን አሽፋ ማርያም ነው። ከዚህን ቀድሞ መጀመሪያ ላይ በጣም ያመኝ ነበር መንፈስ ሲያመኝም ድንግል ማርያም ጻድቃኔ ማርያም 4 አመት ሌሎችም ቦታ ላይ እየዞርኩ ቆየሁ የገዳሞች ላይ እየሄድኩ ለጠበላ 4 አመት ጻድቃኔ ማርያም ተቀምጬ ስንተንም ኮኮሌሽም ሄዳለሁ ሀጃናም ሄዳለሁ እንትን ጅራር ሰማም ሄዳለሁ ሴሪንቃም ሄዳለሁ በቃ ዘብር ገብርኤልም ሄዳለሁ በእያንዳንዱ ይሄዱ በሷ ስም ወጥቼ ብዙ ገዳማይቼ እግዚአብሔር ምስኪን ለማተብ አልቋጥርም ነበር ለማተብ በቅቼ እህቶች እናት አባት የለኝም ነበር እህቶቼ ጋር እየኖርኩ ነበር። ከዛም አልፎ አእምሮ የተረጋግቶ ሰው ቤትም ገብቼ ሰርቼ ብዙ ነገሮችን ያደረኩ ነበር። ከዛ ከምኖርበት አንጣር ላይ አሁን ጥቅምት ወራ ኢየሱስ የሚባል ገዳም ደርሼ ከመጣሁ በኋላ እኔ ሰው ነኝ ግን ማለትም እኔ ነኝ ካንደ በተለይ ማዘው ነገር አጣሁ። ከዚህ ወደዚህ ካንገቴ ወደዚህ ሌላ ነገር ውስጤ ግን ምንም አያውቅም ንጡህ ነው። ከዛ ስኖር ገንዘብ የከጅ ላይ የበነነ የሰጠውት ሰው እንደገና ዙሮ እየተጣላኝ ብዙ ነገሮች ብዙ ታርጌት ሲሰሩብኝ ዘብር ገብርኤል ሊሄድ ወጥቼ መጣሁ። ዘብር ገብርኤልም ከገባሁ ጸደይ ማርያም የምትባላለች ገዳም ላይ እንትን ሶባያሲስ መንፈሱ እንደሚለቀኝ ሁሉም ነገር እንደሚደረግልኝ አሳየች። ስታሳየኝ እኔ አብሮኝ ሰው የለም እና የዛን ሰዓት ዛ ቦታ ላይም አብኑኖ ጻድቃኔ ማርያም አስገባኝ። ከጻድቃኔ ማርያም ገባሁ
ጋጃና ገባው። ከጃና ወጣውና ደግሞ ኩኬለሽ ከኩኬለሽ ወጣውና ደግሞ ሰሚነሽ ኪዳነ ምህረት ከሰሚነሽ ኪዳነ ምህረት ስውሯ ማርያም ሄዳለሁ ብዬ ወጥቼ ተነስቼ አይምሮዬን አጠፋኝና ወደ አዲስ አበባ ገባሁ። ከአዲስ አበባ ገብቼ ምንድን ነበር ማለት የሚያምሽ ምንድን ነበር የተደረገብሽ ምን ነበር? ከቤተሰብስ ከውልደትሽስ እንዴት ነበር ማለት? አሁን ጻድቃኔ ማርያም 4 አመት ዘብር ኩኬለሽ ሰሚነሽ በየጠበሉ የምትሄጅበት ትልቁ ምክንያትሽ ምንድን ነበር? የተደረገብሽ ነገር ምን ነበር? ሰላም ብላም ማለት የሰላም መተት። እሺ የሰላም መተት ነው። እሱ ነው ሲያስቀየኝ ነበር። እንዴት ተደርጎብሽ? እንዴት ከምን አንፃር? ሰው ቤት ነበር በፊት ላይ እናቴ ስትሞት መጀመሪያ ሰዓት እናቴ ስትሞት አባቴ ጋር ተጣላና ሰው ቤት ገባሁ። መቼ ማለት ነው? እናቴ ሞተች 11 አመቷ ነው። እሺ የዛ ጊዜ ልጅ ነሽ እንግዲህ? ልጅ ነኝ። እዛኔ ስገባ እኔ ሰው ቤት አይቻላቅምና እዛ ላይ ነው የሰላም ድግማት የተደረገብኝ። ሆኖም ደግሞ በጣም አንገት ማተብ ሳስር ያጨንቀኛል ያጨናንቀኛል። ምን መስቀል ሳረግ ያጨናንቀኛል በጣም። እሺ ከዛም አልፎ እግዚአብሔር ምስኪን አሁን ድኜ ብዙ ለውጦችን አይቼ እየኖርኩ ነበር። አባቴ ደግሞ የሞተው እናቴ 11 አመት ስትሆን እናቴ በሞተች በ6 አመቱ ሞተ ኮሮና ሰዓት ላይ። ከዛ ሲሞት እኛ 4 ሴቶች ነን ከአንድ እናት አንድ አባት የምንወለደው። 4ቱም ሴት ነን። 4ቱም ሴት ነን ስንኖር አንደኛዋ እጇ አንድ ግራ እጇ አይሰራም። ይቅሩት ኖርማል ጤነኛ ነን። ከዛም አልፎ እግዚአብሔር ምስኪን ሁሌም ፈተና ነው። ግን በፈተናው እንድጠና ሁሌም ድንግል ማርያም ከጎኔ ናት። ሁሉ ጊዜም እሷን አልቅሼ እነግራታለሁ። ሁሌም ፈተናለሁ በቤተሰብ ሆነ በማንኛቸውም ሰው ሆነ ፈተናለሁ። ግን እግዚአብሔር ምስኪን አሁን ላደረገችልኝ ነገር እኔ ለሷ ለምስጋና አንደበት ያጠረኛል። አዲስ አበባን 3 ቀን እኔ ነኝ አንደበቴንም አላዘዘውም አካሌንም አላዘዘውም። ዝም ብዬ መዞር ነው እየተመሳሰለ አጋንንቱ። የት ነው መዞሪው? አዲስ አበባ ሙሉ አዲስ አበባ 3 ቀን ዞርኩት። የት እያደርሽ? ቤተክርስቲያን ደግሞ የሚያጋጥመኝ ዲያቆንና መለክሶች ነው። እሺ ማንም ሰው ጠየቀኝ አልቀርባቸውም። ምንድነው የጎደለሽ ምንድነው ያነሰሽ መሆንሽ ነው ብሎ ሲያናግሩ ሌላኛ ሰው አልናገራቸውም። ዲያቆንና መለክሶችን ሳገኝ አወራቸዋለሁ። በእግርሽ ነበር የምዞሪው? በእግሬ ነው የምዞረው። ጎሮ ኪዳነ ምህረት 1 ቀን አደርኩ። አርሴማ 1 ቀን አደርኩ። የት አርሴማ? አርሴማ በላምበረት ላይ ያለች አርሴማ። እሺ ካራርሴማ? አዎ ካራርሴማ 1 ቀን አደርኩ። ከዛ ዛና ድሬ ሙሉ በሃይምሮዬ ሲሆን ተንቀጠቀጥኩኝ። መቆም አቃተኝ። ስትዞሪ አታውቂውም እንጂ ራሴን አውቀዋለሁ ግን አላዘዝኩበትም ባንደበቴ። በቃ እኔን እንደዚህ እንደማራስ መስሎ ነው የሚያሽከረክረኝ ነገር። ከዛ እንደዛ ሲሆን ራሴን ሲያንቀጠቅጠኝ በጣም የሚያመኝ ይሄን እጄን ነው። ሄጄ ምንም መጨበጥ አልቻለም። ስልክ ይዤ ነበር የለም። በቃ ሁሉም ስለ የሆነች አይነ ቦርሰትዩ ቆራቢ ነች መጣች። ማዬ እባክሽና ስውሯ ማርያም ወሰጂኝ ያልኳት ስለ እናቴን ድንግል ማርያም ጠራሽልኝ አለችና በመጽሐፍ ቅዱስ መጣች። በመጽሐፍ ቅዱስ አጉስኳስ ወጣችና በመጽሐፍ ቅዱስ መጣች። እናቴ ምን ይቱን ነው ደግሞ የላክሽብኝ ዛሬስ በይስል በቃ ዝም ብለሽ በጆሮ ጥሬ ዝም ብለሽ ተከትለሻት ትጅጃለሽ። ከዛ ተከትያት ሲሄድ እዛው ላምበረት አካባቢ ከወለጋ የመጣ መድኃኒዓለም በስውር መጥቶ ከመለክሲቱ ቤት የተቀመጠ ታቦት አለ አለች። የት ነው? እዚህ ላምበረት ላይ። እሺ እና እንደ አባት ነው የሚጠብቁት አለች። እኔ አባቴ ዘንድ አልወሰድሽና አልቅሰሽ የሱ ነገር ይዋለች። እውነት ታቦት ከሆነ ማሄዳለሁ ግን ውስጥ የተጠራጥሮ ነው የሄድኩት። ሲሄድ ታቦት ነው። ጸለይሁኝ። ቤት ውስጥ ነው ወይስ? ቤት ውስጥ ነው። ከሶች ቤት ውስጥ ነው ያለው። እሺ እና በስውር ነው የሚደርስ እንትና አባቶች አንድ አባት አሉ። እሳቸው የኔም የአብርሃም እንግዲህ አይነት ላሳድራት ስላት የኔም እንግዲህ አይነት ብሎ እምቢ ብላኝ ይዛኝ መጣች። ቤቷ ጠቅላላ መጽሐፍ ቅዱስ ነው ያለበት፣ የሀገር ጸበል ነው ያለበት። ጾለ ስታረግ አደረች። እቺ ሴትዮ ደግሞ ምልትለኝ ነው ያለ በውስጤ በጣም እየተጨነቀደር በቃ እናቴ ቅድስት ልደታ ማርያም ላይ ይዤሽ ሄዳለሁ። ጧት ተነሳችና ወደ ስውር አልሄድ ነበር ነው ማለት ነው። እሺ ከዛና መስልሽ አለች። እሺ እኔ እሷን ቤት አልጠላውም ሄዳለሁ። እሺ መቼም ቢሆን ችግር የለውም ማይ ሄዳለሁ። እሺ ብዬ ተከትያት መጣሁ። እንደመጣሁ ጸበሏን ተጠምቄ ጭንቅላቱ ላይ እንደገባው በጣም ሃይምሮዬን ሰወረኝ። የጭንቅላት ጸበል ላይ እንደዚህ የሚከተቱበት አለ አይደለ? ከዛ ላይ በጣም መቆጣጠር አቃተኝና ሰወረኝ። አንድ አባት አሉ ባይታው አባቶች። ከዛ ሂጂ አዳራሽ ተመዝገቢና ገቢ ያሉ።
ግን እኔ አንድ ቀን ተጠምቄ ልሄድ ነው የመጣሁት። ከዛ ያንን ሲሉኝ እሺ ብዬ ጸበሏን አንድ ኩባያ ነው የጠጣሁኝ። የሆነ ነገር ይዞልኝ ወጣ። ምክንያቱም አሁን ሌላ ገዳሞች ላይ አይቻለሁ የሚወጣላችሁን ነገር የሰው አታሳዩ መልሶ እንትን ይልባችኋል ሽሽግ ብላችሁ ጠጡ ነው የሚለው። ከዛ ነው ይደብቅ ነበር። ብዙ ጊዜ ከመጣው ቀን ጀምሮ ነው የሚወጣልኝ። የት ገዳል ለተማሪን ኮንታክት ጀምሮ? እሺ ጠበል ብዙ አልጠጣም እኮ ከጨጓራው ከዚች ከንትና ካለች ለማይዋ ላይ እንትወርዳለ የዛን ብቻ መጠጣይ ነበር። ከዛ እንደዛ ሰው ብዙ ጊዜ አላሳይም ሰው ብዙ ጊዜ አላሳይም። ከዛ በመጣው በ3 ቀኑ 3 ሊትር ጠበል ጠጣሁ። ያም ጠበል አልወጣም ቁጭ አለ እንዳለ። ቁጭ ሲል ውጋት ያረጋኛል። ውጋት ሲያረጋኝ እኔም ዝም ብዬ በቃ ሰው እንዳላስጨንቅ እያልኩኝ ወደ ጫካ ሄዳለሁ። ሲሄድ ምንም ነገር የለም። ከዛም በኋላ ማታ 6 ሰዓት ላይ ለጾለት ልነሳ ብዬ ሚስማሩ ይህን ይቀረቅረኛል። እንዴት እዚህ ጋር ይቀረቅረኛል። የሆነ ጋሬጣ ገብቶብኝ ነው ምንድነው ብዬ ይቀረቅረኛል። ከዛ ወጣሁ ውጭ ላይ ወጣ ውጭ ላይ እንደዚህና እንደዚህ መተላለፊያን ያዘብኝ። ምን እሺ ቢስማሩ ማለት ነው። እሺ እንደዚህ ያለ ልሳና ጉሮሮዬል እንደዚህ አፌ ማንቀሳቀስ አልቻልኩም። ሳልችል ስቀር እጄን ገባሁት። ስገባ የሆነ ወንድም መጣና አጋንንቱ ጥንቁራን አንቋት ነው መስሎት እጄን ከላ። እጄን ስከላም እያንቋረርኩ ነው። ከዛ ምን ሆነሽ ነው ምናምን ሲለኝ እንዴት አድርጌ መልስለት። እዛ መጨረሻ ሰዓት ላይ የሆነ ጸበል ሊሰጠኝ ሲሄድ ቢስማሯ ፍንጥር አለችና ኬልኪው ብላ ወደቀች። ካፌ ማለት ነው። ከዛ መጨረሻ ሰዓት ላይ ተከተለ የሪሞት ድንጋይ ነው የምትመስለው። የሪሞት ድንጋይ ናት። ይዣለሁ ብለሽ ነበር ወጣልሽ? ይዣለሁ። እስኪ ያሳይ ለተመልካቾቻችን። ቀድሞ የወጣችው እቺ ነች። ካፌሽ ውስጥ ከወዲሽ ውስጥ የወጣው? እንዴት ከወዲሽ ውስጥ ወጣች? እቺኛዋ እንደዚህ ያዘችኝና ማውራት አቃተኝ። እሺ ማውራት ሲያቅተኝ አጋንንቱ ጉሮሮዋን ሰንጎ ሊገላት ነውና ብሎ እጄም ሙጭቅ አርጎ ከላ። ሲከላ ግን ቆይና ያ ጸበል ማምጣት እየሄደ መወጣችና ኪውኪው ብላ እንደዚህ ድምጽ ሰጠች። ድምጽ ሰጥ ተከታተለና ደግሞ ይሄ ወጣ በትውከት። በትውከት ይሄ ወጣ። ከዛም በኋላ እህታችን ድንግል ማርያም ለምስክርነት ነገር አቅርቢ ብሎ ሸብሎ ሰጠኝ። ሲሰጠኝ እኔ አላቀርብም ብዬ ዝም አልኩኝ። ምክንያቱም እኔ ማለትም ብዙን ጊዜ ብዙን ገዳሞች ላይ እንደዛ ተናገሩ የሆስጣችሁ ያለው መርዝ እንዲወጣላችሁ ምናምን ስለሚሉ ብዬ አሁን ድንግል ማርያም ለኔ የሰራችልኝ ታምር እጡብ ነው። ሲቀጥልም ገንዘቤ ከእጄ ላይ መብለን ነው። ብዙዎችን ታሪኮችን ብዙዎችን ከሀገር ቤታውን ጎጃም ውስጥ በስሙ ለኔ ታሪክ በጣም ከሆዲሽ ውስጥ የወጣው በጣም የሚገርም ነው። እንግዲህ እኔ አንዳንዴ ሚስማር ወጣልኝ እንደዚህ ባትሪ ድንጋይ ወጣልኝ ማለት ከህሊና በላይ የሚሆን ነገር ነውና አሁን ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። ምንም ነገር የለም። አሁን ደህና ነኝ። ብቻ ውስጤ ይጨናነቃል የሆነ ጭንቀት ውስጥ ብቻ እንጂ እስካሁን ባለው እናቴ ድንግል ማርያም ምንም ነገር አሁን ደህና ነኝ። ድሮ የምሆናት አይምሮ የተመለሳልኝ የድሮ ጭንቅላት የተመለሳል። 10 ቢናገሩኝ አንድ አልመለስም። አሁን ግን ፊት ግን የነበርኩት ላይ ከዛሬ ሳምንት በፊት በጣም አስመስላለሁ ነገሮችን አስመስላለሁ። ስፕሬስ ናቸው ነገሮች በሙሉ። ከአንዱርስ ገብቼ ከአንዱርስ ተሻገራለሁ። አንዱርስ የውስጤ ቢሆን አንዱርስ ደግሞ የላይ ይሆናል። እንደዚህ ሆኜ ነው ስኖር የነበረው። ግን እግዚአብሔር ይመስገን በጭንቅላቴ ላይ የገባውም ያው በዚህ ሞቶ በዚህ ላይ ተንተክትኮ እየተነነልኝ ነው። እግዚአብሔር ይመስገን። አሁን ለሷኔ ለምን ነገረው እውነት አንደበት ያጥረኛል። እኔ ማንም ሳይኖረኝ ታውቃለች። ጓዴንም ሁሉ ተሞላለኛለች። እሷ የእናትና አባቴን ዕዳ ስሸክፍ የጎደለኝን እሷ ናት የምትሞላለኝ። አሁን ተስካር ምናምን ነገር አለ አይደል? ልጅ ነኝ አላውቅም። የዛን ሰዓት የእናቴንም ቢሆን አባቴ ጋር ሆኜ ብዙ ነገር ሳደርግ የሆነ ነገር የምትሞላለኝ እሷ ናት። እሷ ለኔ እናቴም አባቴም አድርጌ ይኖራት ነኝ። አሽባ ቅድስት ድንግል ማርያም ናት ታውቁት እና የሆነ ከፍቶኝ ቸግሮኝ የሆነ ነገር ሆኖብኝ የሷ አልቀሽ ስነግራት ሁሉም ነገር ይስተካከልልኛል። ግን አሁንም ይኸው ሰተት አድርጋ እውር አንድ አይና ስትዩ ቆራቢ ልካ ለኔም ፈውስ ሰጣኛለች። ዓለም ሁሉ ይፈወስባት። አሁንም ቢሆን እኔ በእንትን ማልተከታተል ያላየዋትም ምንም ያየዋት ነገር የለም። አችን ስትዩ ናት የላከችልኝ ለኔ አችን ላከችልኝ። ይኸው መጣው ተጠመቁ ይሄን ታሪክ ወጣ። ከዚህ በለጠ እየወጣ ነው ያለ። ግን እኔ ለማሳየቱ እንትን እያልኩ ነው እንጂ አሁን ላይ በቱቻም በየአይነቶች ነገሮች የሚመጡት በጣም ይለያሉ። ግን እግዚአብሔር ይመስገን እኔ እውነት አንደበት ያጥረኛል። እሷ ምስጋና ለማቅረብ በጣም ያጥረኛል።
ይሄን ታሪክ እኔ ከኔ በጣም ብዬ አልጠብኩም። 3 ቀን በሙሉ ቢወጣልኝ በ3 ቀን ሁሉ አለቅሳለሁ። ምንድነው የምታለቅሽው ሲሉኝ ያው እነዛ ያ ወንድምና ደግሞ ሌላ አሉ ያዩታሉ። ለምንድነው ለምስክርነት ማታቀርቢው ሲሉኝ እኔ እሺ አቀርባለሁ ብዬ በለተ ቀን አቀረብኩና አቀረብኩት። የሆነ ወንድማችን ነበረ። ይሄ ነገር ሲወጣልሽ አብረውሽ ሆኖ ያው ሰዎች ነበሩ። ሲወጣልሽ ከወዱስ ሲወጣልሽ አንደኛው ደረቴን ያዘ፣ አንደኛው ደግሞ ጸበል ያን መጀመሪያ ሰዓት እኮ ጉሮሮዋን አጋንንቱ አንቆ ሊገላት በራሱ እጅ ነው ብሎ የነበረ ይዛኔ ሳንቋረር ሚስማሩ ሰና እንደዚህና እንደዚህ ነው የቆመብኝ። እንደዚህ መጀመሪያ ሲቀረቅረኝ የነበረው ከዛ እንደዚህና እንደዚህ መተላለፊያ ላይ ሲይዘኝ ይሄንና እንዴት ላስጠጋጋና ለወራ እንትና ለሰፍቶ ያዘኝ። ከዛ እኔ ደግሞ እጄን ስሰድ ጉሮሮዋን ይዞ አጋንንት ሊገላት ነው ብሎ መጥቶ እጄን ሲይዘኝ እኔ እንደዚህ ምን እናርግ ይላዋረው። ከዛ የሆነ ጸበል ሊያመጣ ሲያስለቀኝ ያንኳረው ሲሆን ጸበል ሊያመጣ ሲሄድ ዱብ አለሽ ቢስማሩ። ምንድነው ማለት ከዚህ በፊት መተቱ ተጋልጦልሽ ወይም ደግሞ ለፍልፎ ያውቃል? ዘብር ለፍልፋ ነው። እሺ ዘብር ለፍልፋ እኔ ማለትም አጋንንት በብዙ ነገር ይፈትናል። እኔን አጋንንት ማለት በብዙ ጊዜ ይፈትኖኛል። እንደፈለገ ኑሮ ሲያምረኝ ልጅ ሲያምረኝ በሱ ስር ሁኚ ማለትም እሱ ቦታ የለውም እንትን የለውም፣ ግን ብዙ ጊዜ ይፈትነኛልና ይሄን ተደረገ የሚለው ጓደኛዬ ስራ ጓደኛዬ እንደዚህ ዘብር ገብርኤል እያለና እኔ አምናታለሁ እወዳታለሁ በጣም ከምንም በላይ ቃል አይደል ቤተክርስቲያንም ለብሳ ስትሄድ የፈለገውን ስትሆን በጣም ደስ ትለኛለችና እኔ በጀመርኩ በአመቴ ብርቴ እባክሽ ስራ ልንጀምር ተቁጭ ብዬ እየዋልኩኝ ነው ምናምን ስትለኝ እሺ የኔ የሚከፈተችልኝ እውነቱንም በጣም አስጠልቶኝ እዛ መኖር አገራችን ሰላም አይደለም ትንሽ ሰላም ያጥራውና እዛ ለመኖር አስጠልቶኝ ባህር ዛፍ ሽጦ የተወሰነ ብር ሰጠኛን ሲሰጡኝ አንድ ወንድማችን ዲማ ጎርጊስ ነው ማቀው ዲማ ጎርጊስ እየተጠመኩኝ ነሞቆና ከተለያየን 7 አመታችን ነው። ከዛ ብርቴ የሰው ቤት ጥሩታ ነው እንዲወጣብሽ አንቺ ለምን አሰሪ ምን ሰራለሁ አረቄ እዛው አጉት አሽፋ እንደገና ማርታ እየመጣሽ ሰጨኝ ሌላ ልጅ ነበር ሲጭልኝ የነበረች አሁን እሷ ታወቹና ሌላ ወንድሟ ላይ ጫነች አንቺና እኔ እንሰራ እኔ ብር የለኝም ስለው ውጤት አረጋና 50 ሺህ ብር ሰጠኝ መጀመሪያ ቀን። ከዛም ጨመረኝ 100 ሺህ 150 ሺህ ከ150 ሺህ እሱናኔ ስንሰራ በቃ የሌለ እውነት ብር ላክ ብዬ ካፌ ከወጣ ወይ እሷ እኮ እናት አባት የላት ምታዋየው የላት አንደኛ ቤተሰብ አስተዳዳሪ ናት ለሌሎቹና ይዘጋም በእኔን ተልተሎ ነው የሚልክልኝ። ለሆነ ስንሰራ እኔ መውቀው ነገር የለም መጀመሪያ ጓደኛ እንደሆነች ማላቅም ምን እንደሆነ ማላቅም። ከዛ ሷልሽ አለምጂ ብላ ለሌት 12 ሰዓትም ትደውልልኛለች። እኔ ፈጣሪ ሰጠኝ አይደለ ለምን አላለምድሽ? የኔም እኮ ያዘዘችልኝ ድንግል ማርያም ናት። እንባዬን አውጥቼ አልቅሼ ስነሳ ደወለልኝ ደውሎ የሚያቀልሽ የከፈተችልኝ እሷ ናት። የስራ መስመሩን የሰጠችኝ ምን ችግር አለው? ሌሎች እኮ በጠይቃቸው እምቢ አሉ። ምንድነው ያገርሽ ልጆች እምቢ አሉሽ? ምን ችግር አለው ቢያለምድሽ ስላት አይ ሌሎቹ እምቢ አሉ ስለዚህ ምናምን ስትለኝ እሺ ብዬ እኔም በረንዴን አንድ ብላ እንደረገጠች 80 ሺህ ብር ከሰርኩ። እሺ ብዬ ተመስገን ብዬ ተቀበሉት አለኝ የዛን ሰዓት። ከዛ በቃ ከሳምንት ወይም ከቀን 10 ሺህ ብር ከሰራ ይግድናል። እሷ እዚያ ብር እንዳገባች እስከዛ ምንድነው እኔ አፌን አውጥቼ እንዳልናገር አፌ ዲዴ ይሆናል። እሷ በእኔ ላይ ሰልጥና ማለት ነው ነገሮችን አስኪ ባርጋት ሁሉን በቃ ቅልጥፍጥፍ አርጋታ ትናገራለች። ተበዳይቱኒ ተገናጂቱኒ ታሳሪቱኒ ፍዝዝ በቃ እውነቱ ማሰት ይሆንብኛል። ስለዚህ የትኛውም ነገር ልናገር ማልቻልኩም አፌ ዲዳ ሆነ። እዚያ ስንኖር በቃ እኔ ከዚህም በኋላ ላይ በረንዳ ላይ ውጭልኝ አልኳት። የራሷን በረንዳ ተከራይታ ኖረች ስትኖር ከዛ አንድ ላይ ያክስትሽ ልጅ ነኝ ያክስትሽ ልጅ ነው ስልክሽን የሰጠኝ ብሎ ደወለልኝ ቀጥታ። አቤት እሺ ምን ልታዘዝ? አይ በጣም እንደዚህ በሆነ ጉዳዮች ላይ ፈልጌሻለኝ። የምን ጉዳይ ነው የፈለግ? ግን ድምጤ በጣም ከበደኝና ራሴን አመመኝ ንገረኝ አልኩና እንደዚህ ላውድ አረኩኝና ታች ነው ስልኬ። ከዛ እንትን አዳምጠው አይ በጣም ተይዘሻን ስለዚህ በጥቁር ዶሮና በ27 ሺህ ብር
አድርገው አሲዘውሻል። መቼ ነው እንደዚህ ጥቅምት አንድ ላይ ምናምን ማን እንደዚህ ያደረገን? አባቴ ያንተንም አታውቅ እንኳን የኔ ድንግል ማርያም አለች እሷ ታውቃለች። ቆይ አሁን ነገሯ ስትገባሽና ነገሩን ስትል ማን የደወለልሽ እንደዛ ብሎ? በስልክ ነው የደወለልኝ። እሺ ከዛ እኔ አውቃለሁ የሚል ነገር ነው የደወለልኝ ሲለኝ ከዛ እኔም ሪከርድ አደረኩና በጥቁር ዶሮና በ27000 ብር አዎ አርገውብሻል። እሺ ከዛ ሪከርድ አድርጌዋለሁ ላሰማሽ አልኳት። እንደዚህ ደውሎብኝ ሪከርድ አድርጌዋለሁ። እኔ ምንም ምደብቃት ነገር የለም። እውነት ድንግል ማርያም ትብለጥ እንጂ እንደሷ ነው ማየት። አብራት ስጓዝም ሞራኔ ናት። በቀንድ በጣም ነው የምወዳት። ከዛ እንደዛ ሲሆን ላሰማሽ አልኳት። አረ መሰማም ይደፋ አልሰማውም ደግሞ የራስ መቀይ ቆሻሻ ምናምን አለች። ከዛ ዙራ እንደዚህ የሚባል ማለትም ብርቴ ደብተራ ቤት ሲዳ እንደዚህ ሆነች ብላ አወራቸው። ድንግል ማርያም ታውቃለች። እኔ ከሄዱ ታውቃለች። እሺ ነው አይደለ ብዬ ዝም ብዬ ስቀመጥልህ መጨረሻ ሰዓት ላይ በቃ እሷ ተበላባችኋለች ትላለች። እኔ ስራ እየሰራው ዱቤ ለዱቤ እኔ ብር አለቀና ዱቤ ለዱቤ መስራት ጀመርኩ። ከዛ እሷ ተበላባችኋለች ትላለች። እሱ ደግሞ የ30 እና የ20 ደቂቃ ላኪ ይሉኛል። 30 ደቂቃውን አስተላልፍልሻለሁ ከየተለያየ ሰው ተቀበይና ግዢ ተቀበይና እንደዛ አድርጊ እያለ ከየተለያየ ሰው መብራት ላይ እንደምታየዙ እንጨት የለም አያያዘኝ። ከዛ መጨረሻ ሰዓት ደረሰ። ሲደርስ የኔን ገንዘብ ይዞ የኔን ብር ይዞ 770 ሺህ ብር እንደገና 40 ጀሪካን 8 ሮቶ ይዞ ከሌላ ብር እንዳላት ጣርጎ ጭኖ አገኘሁት። ሩቅ ሳገኙ ጭንቅላቴ ሜንታል ሆነ። በቃ መቆጣጠር ማቃተኝ። ከዛ እባክህን አንተ ብሬን ስጠኝ ይሄን አረቄ ባካታ እንቀሳቅሰው ብዬ ረዳቱን ሳናግረው ከዛ የሾፌሩ ደወለና አንተ ዝም ብለህ ታርጋ ንቀልና ሸምጥጣት አለው። ከዛ ሲለይ ተከትዬ ሄድኩኝ። እኔ ታርጋ ነቀልና ኮሶበር ሄደ። ኮሶበር ሲሄድ እኔ ምንም ሰይልኝ ብናገርም ተሰሚነት እንዳልሆን ጓደኛ እንዳይረዳኝ ቤተሰብ እንዳያግዘኝ ሙሉ ተሸምድጃለሁ። ከጥቅምት ቀን ጀምሮ ማለት ነው። ከዛን ጀምሮ ማንም ሰው መናገሩን አስተቀበይነት በመጀመሪያ ሰዓት ግን የሚሰሙ ወንድሞች እህቶች አሉ። ማንም ሰው እንኳን ቀርቶ ማን እዚህ ጋር ሰው ገሎ ቢድ እንትን ቢሉ ማንም ይሁን እኔ ማንም ሰው እንትን ቢል እንደናት ነው ብርቴ እናታችን ነው የሚሉት። በጸበልም ሆነ በሙሉ ተሰቀይችን ይኖርኩኝ። ማንም ሰው የእግዚአብሔር ፍጥር ሁሉ አከብራለሁ ወዳለሁ ሰው ሁሉ ማንኛቸውም ከሷ በታች ራሱ ስንቶችን 15 ሺህ ብር 20 ሺህ ብር ይዘው ሲጠጉ 30 እስከ 20 ሺህ ብር ያደረሱኝ አብሬ በጎን እየጫንኩ ማለት ነው። በምን ሰራበት መሀል ላይ እንደዚህ አይነት ታርጌት ሲፈጠር አንተ እባክህና ስጠይ ገንዘቤን እንደዚህ ነው ስለው ያን ልጅ ሸምጥጦ ይዞ ሲሄድ ማለት ነው ተከታተልኩ። እንጅባራ ከተማ ላይ አርሴማ ቤተክርስቲያን አካባቢ ስደርስ በቃ የመጨረሻ ሰው ወሬና ኮብል አነሳውና እንደዚህ ጋቢን ነው የምትው። ሁለተኛ ሰው ወር ደግሞ ወርዳቱን ስመታ አንድ ፖሊስ ያዛት ብሎ ሲሉ አንድ ፖሊስ ምን ሆነሽ ነው አለኝ። 770 ሺህ ብር 40 ጀሪካን 8 ሮቶ ይዞ በኔ ገንዘብ ጭኖ እየሄደ ነው። እሺ አሁን አንቺ እኔ እዚህ ፖሊስ ጣቢያ ገብተሽ ቆይና ስለዚህ ነገሮቹ ሳይጣሩ ነገሮቹ ከተጣሩ ይሄ ልጅ የሆነ ነገር ከሆነ ታሰሪያለሽ አልበዛ ግን ነገሮችን ይለብስልሻለሁ እና ዝና ይዝግቢ ብሎ ሲያስገባኝ ከዛ የሄቴ ገብቻለሁ ከዚህም ቦታ በየ ስላችሁ መጡ ጓደኞቼ በሙሉ እሷ ራሷ ዋናው ጓደኛዬ የምላት ከምር ጓደኛዬ የምላት መጣው ሁሉ ገጠውም ከዛ እስር ቤት ላይ ይሻልኩኝ። እስር ቤቶችም ልጁ ደነኛነት ሲሆኑ ለቀቁኝ። ሲለቁኝ እንደገና ደግሞ ዞሮ እነዚህ ጓደኞቼ ገንዘብ አለ 24 ሰዓት እና 30 ደቂቃ ምልክልሽ እያለ ይወሰዱባቸው ማለት ነው። ያንን ከዛ ያን ይዛብናለች አሉና እንደገና ዞሮ አሳሰሩኝ። ሲያሳሰሩ 3 ቀን ታሰርኩ፣ ተለቀቁ። እስር ቤት ላይ እዛው ላይ አንድ ቀን ተነሳብኝ። ምንም ይነሳብሽ? መንፈስ ተነሳብኝ። ሲነሳብኝ ራሳቸው ተነጋገሩና ቲሊሊ ማለት ነው ቲሊሊ ባና ፖሊስ ጣቢያ አስገቡኝ። ሲነሳብኝ ከዚህም በኋላ በመችልሽ ታስራ ማደር የለባትም በዋስ ምናምን ተለቀቃ ተባሉ። ተለቀቁኝ። ተለቅቄ በዋስ ምናምን አስለቀቁኝ። በቃ ቅዱስ ገብርኤል አባቴ ይሄንን ሁሉ አንተ ፍታልኝ። እኔ መቋሚያና መስቀሉ ላዘቀዝቅ ነው የመጣው። መቋሚያና መስቀሉ ላዘቀዝቅ ማለት ነው። በቃ ይታገሰልኝ መንፈስ ሁሉ ብዬ ከዛ ሰሄድ ተዘግቷን ሰኔ 14 የስተጂ ወደ ዘበር ነሽ? ከጎጃም ዘበር ገባሁ። ስገባ ሰኔ 24 ነው
26 ነው ያቆመ ተዘግቷን አሉኝ። ሱባኤ እንትን አባቶች ጸሎት ያደርጋሉ በክርስትና ስም እየጣፍን ጧጧት እንሰጣለን። ከዛ ጸደል ማርያም ትባላለች። ከዛ ለአንድ ሳምንት ሱባኤ ገባሁ። ገብቼ ስወጣ ሁሉ ነገር ምክንያቱም ድንግል ማርያም እዛ በጣም ገራሚ ቦታ ነው። እንደምፈተን ፈተናውንም እንደምታሳልፍልኝ ከጎኔ እንደምትቆም በሙሉ ነገረች። ከዚህ ምን አመት እስከ መስከረም ድረስ እንደምፈተን ነገረች። ስትነግረኝ ከጎኔ ምንም ሰው የለም፣ የሚያስጠምቀኝም የለም፣ የሚያገዘኝም የለም፣ ሄኖ የሚለኝ ሰውም የለም ሳይኖር ከዛ አዛ ሱባኤ ወጥቼ 1/7 ተጠመቁና በቃ ሂጂ ነው የሚለኝ። ሂጂ ነው ለሰውም አላካፈልም። ይሄን ሂጂ የሚለኝ ነገር ሲሄድ ከዛ ከገዳም እየቀየረ አሽከረከረኝ። አዲስ አበባ ገባሁኝ። አዲስ አበባ ገብቼ እናቴ ድንግል ማርያም እኔን ፈውስ ሰጠችኝ። እኔም እንደዚህ እኖራለሁ። እኔ አጋንንቱ የሚለው ጓደኛዬ ብሬንም ገንዘቤንም ወደሷ እንዲገባ ያደረገችው ነው የሚለው። ስለዚህ ገሊላ ማርያም ይሄ ሁሉ ችግር ተፈታለች። ገሊላ ማርያም ላይ ሁሉ ችግር ተፈታለች። መልካም አድማጮቻችን፣ ተመልካቾቻችን እንግዲህ ገሊላ ማርያም ከዚህ ከላይ ባለው ቪዲዮ ከዚህ በፊት በለቀኩት ቪዲዮ ላይ አይታችሁታል። አድራሻው አያት 49 ከመገናኛም ከአውቶቡስ ተራም ከየትም አያት 49 ሄዳችሁ አያት 49 መጨረሻ ላይ የ20 ደቂቃ ወይም ከ10 እስከ 20 ደቂቃ የእግር መንገድ ከሄዳችሁ በኋላ የምታገኙት ድንቅ ስፍራ ነው። 7 ጠበሎች አሉ። ተጨማሪ ራስ ምታት ለሚያማችሁ፣ ማይግሬን ለሚያማችሁ ደግሞ እንዲሁም እንደዚህ አይነት ጸበል አለ እዛ ቦታ ላይ ሄዳችሁ ዳኑ። ልዩ ምስክርነት ያላችሁም በዙ በኤልሻዳይ ኦርቶዶክሳዊ ሚዲያ መቅረብ የምትፈልጉ በ0943 12 12 12 አሊያም ደግሞ በ09699177 ላይ ብትደውሉ ምስክርነት መስጠት ትችላላችሁ። ወደ ዳግማዊት ኢየሩሳሌም ጊሸን ደብረ ከርቤ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ከመስከረም 17 እስከ መስከረም 23 ጉዞ አዘጋጅተናል። ከስር በቪዲዮ ስር በመታየው ስልክ ቁጥር እየደወላችሁ እንድትመዘገቡ ጥሪያችንን እናስተላልፋለን። እህታችን ብርቱካን በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ደውል ውስጥሽና ፕሮግራማችንን እንጨርሳለን። እኔ እንደኔ ሁሉ ገንዘባችሁ የሚበንባችሁ፣ ሰርታችሁ ማትቀየሩ፣ ተናግራችሁ ነገራችሁ የማይጠመላችሁ አይደለም ከቤተሰብ ጋር የሚያጋጫችሁ ብዙ ነገሮች የሚያረጋችሁ እህቶች ወንድሞች እንደኔ መጣው እንዲፈወሱ ፈልጋለሁ። ፈውስ ለራሴ ብቻ ሳይሆን ሁሉም ሰው እንደኔ መጣው እንዲድን ፈልጋለሁ። ድንግል ማርያም ለኔ ላደረገችልኝ ማድረጉት እውነት እኔ አንደበት ያንሰኛል። እንደዚህ ቁጭ ብዬ ጸበል እየጠጣሁ እንደዚህ በደመና ትመጣብኛለች። ከዛ አሁን ይሄን ባስረዳለሁ ሰው ምንም ሰው አይረዳኝም ብዬ አስባለሁ። ድንግል ማርያም ለኔ ያደረገችልኝ ልደታ ገሊላ ማርያም በጣም ጥሩ ነው። በመጣው በ3 ቀኑ ነው ይሄ ጉድ ሁሉ እንደዚህ ሆነ። እኔ ግን ለአንድ ቀን ተጠምቄ ልሄድ ነበር የመጣሁት። ምለብሰው አታሳጣኝም። ሁሉም አየር ባየር በሷ ሁሉም ነገር ተሳክቶ ተሟልቶልኛል። እግዚአብሔር ይመስገን። ጤናዬም ተመልሶልኛል። አንዲት ሰው ሁለት አይነት ነበርኩ፣ አንድ ሆኛለሁ። ነገር ግን እሷ ድንግል ማርያም ለኔ የዋለችልኝ እውነት ለሁሉም ሰው ይደረግለት። ሁሉም ሰው መጥቶ እንደኔ ይፈወስ። እንዴት አውቀሽኝ ነበረ እኔ ስወጣ ምስክርነት መስጠት ትፈልጋለህ ያልሽው? እኔ መጀመሪያ ላይ እዛ ምስክርነት ሰጥቻለሁ። ሰጥቼ አውደ ምሕረት ላይ ቀርቤ የሆኑ ጠይም መምሮች ነበሩ፣ ግብር መሪዎች። እነሱ እና እነዚህ ቢስማር ያነሱትና ሸብሎ የሰጡት ልጆች ከዛ አንቺ ለምንድን ነው ምስክርነት ማታቀርቢ ምናምን ብለው ሲይዙኝ እሺ እኔ በትካላችሁ በደተቀና ላቀርብ አልኩ። ግን ከዛ የሆኑ አባት ነበሩ ደወሉልኝ። ሲደውሉልኝ ልጄ የተደረሽ ምናምን ሲሉኝ እኔ ባላሰብኩት አንድ በአይነ ስውር ሰትዩ ተመስላ ድንግል ማርያም ፈውሳኛለች እና እንዴት ነው ካዲያ እንደዚህ ምናምን ሲሉኝ አረ እኔ ድኜ ቢስማርና ባትሪ ድንጋይ ወጣልኝ አልኳቸው። እስኪ ይሄንን ነገር በእንትን ላኪልኝ አሉኝ። እሳቸው ራሳቸው አስከልማቸዋል። ከኔ ጋር ያለ ነገር ከጥቁር አሞራ ናት አለ። ጥቁር አሞራ ይሁን ካናትሽ ላይ ቁጭ ብላ ይዛ ትበናለች። ስለዚህ እና ደግሞ እንትን ጨፌና እንትን መቋሚያ ይዘሽ እልም ያለ ዳገት ትወጫለሽ። ስለዚህ ልጅ ምን ላይ ደረሽ ምናምን ሲሉኝ አባኔ ድኛለሁ፣ አሞሬን ገዝቻለሁ፣ እግዚአብሔር ይመስገን አሁን በጣም የተሻለ ነው። እንደገና እዚህ አዲስ አበባ ቤተክርስቲያን አዲስ አበባ ውስጥ ናት ገብቼ እንትን ጸበል ገብቼ ድኜ ወጥቻለሁ። ድኜ ታምሯ እንደዚህ ሆኖ በእኔ ተገልጿን ሰለው እና አሁን አንቺ ዝም ብለሽ ይዘሽ የተቀመጥሽ ዓለም ሁሉ ይዳን ለሚዲያ ላይ አትለቂም አሉ። እኔ ሚዲያ የሚባለውን ማላቀም
ሲቀጥልም ደግሞ የዛኔ ራሱ ምስክርነት አቅርቤ ብለው ራሱ እህቶች ወንድሞች ነው ገፋፍተው ያወጡኝ እንጂ ምን አይነት ሚዲያ እንደሆነ አላቅም አይደለ። በቃ ቲክቶከሮችን አናግሪና ሁሉም ሰይፍ ወስደጄ ንገሪያቸው ምናምን ሲሉኝ እሺ ብዬ አጋጣሚ የሆነ ጠይም ልጅ ነበረ ዳር ላይ ወንዙን ተሻግሮ ተቀምጦ ነበር። ከዛ እሳቸውን አውርቼ ስዘጋ የሆነች ልጅ ደግሞ መጣችና ይሄው እኮ ቲክቶከር ነው አናግሪው አለች ስትለኝ እንዴት ብዬ ነው ማናገረው? ፈራሁ በጣም። አዎ እየፈራሽ ነበር ያናገርሽኝ? አዎ በጣም ፈራሁ። ምን ቢሮ እንድትመጪ ቀጠርኩሽ? አዎ ምክንያቱም ምን እንዴት ብዬ ነው ሚዲያ ላይ የምቀርበው? ፈራሁ። እሷ ሳታፍር እሷ ላንቺ ብላ ብዙ ነገር አድርጋ ከብዙ ስታውን ኮስ እንደባትልሽ እሷ ባንቺን ጥላ ከሌላ ገደፋ ሆና እሷ እኮ ናት እዚህ ያደረሰችሽ። ስትመጪ ምን ያክል ነበርሽ? ሰውና አትቀርቢ፣ ሰውና አትናገሪ፣ ሰው ልጅ ምን ያክል ነበር ስትማቼ ነበር። እሷ እንደዛ አርጋ ዛሬ አንቺ ናይነውሮችን እንደዛም እየተንከባከብሽ ከአንቺ እንደገና ሰው ሆነሽ ሰውን እየተንከባከብሽ ለምን እንደዚህ ብታያለሽ ብላ ያችልሽ ገጠመች። እሺ እህቴነትሽን አልኩና ስፈራ እኔ አልሄድ ብዬ የሆነች ጥላ ያዝሽ ላኩት። ከዛ ቆይን ይውጡና እንሽሽማ አሪፍ ነው ለሷ ምስክርነት ማቅረብማ በጣም ደስ ይላል ብሎ ተደሰተ። ሲደሰት ደግሞ በቃ አንተ አልፈ ስትሄድ እንድጠይቅ ገፋፋች። ከዛ ጠየቁ ስጠይቅህ ነይ እንሂድ አልከኝ። ጸበል አልተጠመቅኩም አልኩ። ነገ ነይ ብለህ የ100 ብር ካርድ ላክልኝ። ይሄው መጣሁ። መልካም አድማጮቻችን ተመልካቾቻችን እንግዲህ ሁላችሁም ወደ ደብረ ገሊላ ልደታ ማርያም በብዙ በተለያየ ቋጠሮ ውስጥ ያላችሁ ሄዳችሁ እንድትድኑ ጥሪያችንን እናስተላልፋለን። እኔም ቦታው ላይ ሂጅ ተጠምቂያለሁ። ግሩም ልዩ የሆነ ቦታ ነው ማለት ነው። እንግዲህ ወደ ጊሸን ደብረ ከርቤ ለመመዝገብ ላይ የምንገኘው ለመመዝገብ ከስር ባለው ስልክ ደውላችሁ ተመዝገቡ። ከታችን ከብርቱካን ጋር የነበረን መርሃ ግብር ይሄንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።